ሰላም ጤና ይስጥልኝ ክቡራትና ክቡራን ተመልካቾቼ፣ የምታበረታቱኝ አድናቂ ወዳጆቼ፣ እንደዚሁም ውድ ቤተሰቦቼ፣ እንግዲህ እንደሚታወቀው እምነት ሰሚ ነው የዩቲዩብ ቻናላችን የተለያዩ አስተማሪ ነው ያላቸውን ወቅታዊ የሆኑ የተለያዩ ርዕሰ ጉዳዮችን እየነጠልን ለእናንተ ይጠቅማል የሚሉት ሀሳቦች በመለየት ወደ እናንተ የምናደርስበት ታላቅ ቻናል ነው። ስለዚህ ይህንን ቻናል ሰብስክራይብ በማድረግ ቤተሰብ እንድትሆኑና እንድትከታተሉ ጋብዛችኋል። እዚህ ቻናል ላይ ማንኛውም አይነት ጥያቄና አስተያየት ካላችሁ ኢንቦክስ ልታደርጉልን ትችላላችሁ፣ ቴሌግራም ቻናላችን ላይ እንደዚሁም ደግሞ በሁሉም ፕላትፎርሞች እምነት ሰሚ ነው ብላችሁ ሰርች ብታደርጉኝ የምታገኙ መሆኑን ልገልጽላችሁ እወዳለሁ። ቲክቶክ ላይ፣ ፌስቡክ ላይ እንደዚሁ ኢንስታግራም እና ትዊተር ላይ እምነት ሰሚ ነው ብላችሁ ሰርች አድርጉኝ ታገኙኛላችሁ። ይህንን ቤት ሰብስክራይብ፣ ፎሎ፣ ኮሜንት፣ ላይክ እያደረጋችሁ ጀምሩት። ዛሬ የተለየ ሀሳብ ባይሆንም የተለመደ ነው፣ አብዛኛው ሰዎች የሚያነሱት ነው። እኔ በራሴ አቀራረብ ይዤላችሁ መጥቻለሁ። ይህም ሀሳብ እንግዲህ እንደሚከተለው ይቀርብላችኋል። እስከ መጨረሻው ድረስ አብራችሁን በመቆየት ድጋፋችሁ አይለየን። አመሰግናለሁ። ይከታተሉ። እንግዲህ ዛሬ ወደ እናንተ የመጣሁበት ዋናው ሀሳቤ አራቱን መሰረታዊ የሆኑ የስነ ፍጥረት ባህሪዎች እና የሰው ልጆች ሊይዟቸው የሚችሉ ባህሪያቶችን እነሱን ይዤላችሁ መጥቻለሁ። ምንድን ነው እነዚህም? እንግዲህ የሰው ልጅ ከውሃ፣ ከእሳት፣ ከአፈርና ከነፋስ ተፈጥሯል የሚለው እንግዲህ አራቱ ፍጥረታት አሉ። እነዚህም ውሃ፣ እሳት፣ መሬትና ንፋስ ናቸው። እነዚህ አራቱ ፍጥረታት በሰው ልጅ ባህሪ ላይ ከፍተኛ አስተዋጽኦ የሚያሳድሩ ናቸው። እንግዲህ በማወቅም ይሁን ባለማወቅ የሰው ልጆች ባህሪያት ከነዚህ ከአራቱ ውስጥ አንዱ ነው ይዞ የሚጓዘው። ባለፈው ጊዜ ባቀረብኩት ምክር ላይ ምክርና ተመካሪው ተላልፈዋል የሆነ ቦታ በሚለው ቪዲዮ ላይ የተወሰኑ የማይባሉ ሰዎች እየደወሉ አስተያየት ሰጥተውኛል። ስለዚህ እንዴት ነው ምክር እና ተመካሪው ሊገናኙ የሚችሉት? ለአንዱ የሚያስፈልገው ምክር ለአንዱ አያስፈልግም ብልሃል። ለምንድን ነው ለአንዱ የሚያስፈልገው ለአንዱ ማያስፈልገው ብለህ ያስቀመጥክበት ምክር ይመረጣል ወይ ብላችሁ ለጠየቃችሁ መሰረት መልስ እንዲሆናችሁ ነው። የትኛውም ሰው ምንድነው ለአንዱም የሆነው ነገር ለአንዱ አይሆነው ብዬ ሳቀርብ አንድ ሰው 10 ጊዜ ነግረው የሚይዘዋል። አንዳንድ ሰዎች ደግሞ አንድ ጊዜ ብቻ ነግራቸው በቃ ተረድቼዋለሁ የሚሉ ሰዎች አሉ። የሰው ልጅ ባህሪ ይለያያል። አንዳንዱ ደግሞ በቃ የሆነ ነገር ደጋግመህ ካልነገርከው ወይም ደግሞ በምሳሌ ካላስረዳው ምናምን የማይገባው ሰዎች አሉና እነዚህ አራቱ የስነ ፍጥረት ባህሪያት በእኔ በትንሿ እውቀቴ በገባኝ መጠን ለእናንተ እንደሚከተለው አቀርብላችኋለሁ። እነዚህ አራቱ ስነ ፍጥረት ወይም ስነ ባህሪ በሁሉም ሰዎች ላይ አሉ። አሁን እሳት ለምሳሌ እሳት ሲባል እሳት ባህሪ ያላቸው ሰዎች አሉ ሲባል ምንድነው? ከፍተኛ እሳት፣ መካከለኛ እሳት እና ትንሽ እሳት ያላቸው። እነዚህ በዝርዝር ወደ ኒውሮሎጂ እና አስትሮሎጂ ውስጥ በቀጣይ ቪዲዮ ገብተን በዝርዝር እንመለከታቸው ካለን እንመለከታቸዋለን። እነዚህ ሰዎች አሁን የእሳት ባህሪ ያላቸው ሰዎች ምን አይነት ሰዎች ናቸው ሲባል ዝርዝር ወሬ የማይመቻቸው ሰዎች ናቸው። በቃ አንተ ፍርፍር በልቻለሁ ካልካቸው ፍርፍሩ እንዴት እንደሚሰራ ያውቃሉ ማለት ነው። ፍርፍሩ እንዴት እንደሚሰራ ሽንኩርቱ ተከትፎ ምናምን እንደሆነ ያውቃሉ። ስለዚህ ዝርዝር ጉዳይ ይመለከታቸው። ይህንን ባህሪ ለምን እነሱ ወረሱ ካለን አሁን ለምሳሌ እሳት የሆነ ቦታ ላይ ቢነሳ ቆይ እችኛዋን ላቃጥላትና እችኛዋን ቆይቼ አቃጥላታለሁ አይደል? አንድ ላይ ነው ቦግ ብሎ ነው የሚነዳው፣ ቦግ ብሎ ነው ሁሉም ቦታ ነው የሚያያዘው ማለት ነው። ስለዚህ እሳት መርጦ ስለማያቃጥል እሳት ባህሪ ያላቸውም ሰዎች ምንድናቸው? ዝርዝር ነገሮች አይመቻቸውም። ቀጥታ ምንድነው የሚያደርጉት? የሆነ ነገር በቃ የበላኸውንም ሊሆን ይችላል እንትን ያረከውንም ነገር ማታ ከጓደኛዬ ጋር ተገናኝቼ ነበር ካልክ ከወንድ ጓደኛ ጋር ከሆነ ያው ጠጥቼ ተዝናንቼ 2-3 ጠጥተን ምናምን ስትለው አይመቸውም ማለት ነው። በግልጽ በቃ ማታ አምሽተን ተዝናናን ካልከው ይረዳዋል ማለት ነው። ዝርዝር ጉዳይ አይመቻቸውም። ትዕግስት የላቸውም። ብዙ አይታገሱም፣ ይበሳጫሉ፣ ቶሎ ይናደዳሉ። እነዚህ አይነት ዝርዝር ባህሪያቶችን በቀጣይ ቪዲዮ እንደናንተ ጥያቄ ይዤላችሁ እመጣለሁ። አሁን ግን አጠቃላይ ያለውን ነገር ነው። እነዚህ ሰዎች ምክር አይወዱም። ምንድነው ሲነግሩም ግልጽ አድርገው ነው የሚነግሩ።
በቃ የመጨረሻ ጥግ ላይ ደርሰው ነው። ሲመክሩም እስከ መጨረሻ ጥግ ድረስ ነው የሚመክሩ። ሲርቁም እስከ መጨረሻ ጥግ ድረስ ነው የሚመክሩ። እነዚህ ባህሪያት በብዛት ኢንትሮቨርት የሚባል በሳይንሱ ኢንትሮቨርት ባህሪ ያላቸው የሚባሉ ሰዎች መካከል ቁጥር 1 ውስጥ የሚመደቡ የኢንትሮቨርት ባህሪ የተላበሱ ሰዎች ናቸው። ኢንትሮቨርቶች ምንድን ነው የሚያደርጉት፣ ምን አይነት ባህሪ ያላቸው የሚለው ስለ ኢንትሮቨርት ባህሪ ማየት ትችላላችሁ ማለት ነው። እና በዚህ ጉዳይ ላይ ዝርዝር መረጃ ዝርዝር ቪዲዮ ይዤላችሁ እመጣለሁ። እያንዳንዱ ለየብቻው ዛሬ እንዳጠቃላይ ጨመቅ አድርጌ ነው አራቱንም ላስረዳችሁ ፈልገው። የእሳት ባህሪን እንግዲህ ተመልክተናል። ዝርዝር ጉዳይ የምቸውም ትዕግስት የላቸውም። አንዴ ጭብጥ የሆነ ነገር ስትነግሯቸው ይገባቸዋል፣ ይናድዳሉ ቶሎ። ሲመክሯችሁም እስከ ጥግ ነው፣ ሲጠሉም እስከ ጥግ ነው፣ ሲወዱም እስከ ጥግ ድረስ ነው ማለት ነው። እስከ መጨረሻ ድረስ ማለት ነው። እሳታውን ሲያቃጥ እስከ መጨረሻ አይደለ? እንደዛ ነው። ሁለተኛ ውሃ ባህሪ ያላቸው ሰዎች ናቸው። ውሃ ባህሪ ያላቸው ሰዎች ቀዝቃዛዎች ናቸው፣ ወላዋዮች ናቸው። ውሃ እንግዲህ ይዋልላል ሲባል በቃ ዛሬ እሺ ብለው ነገ ሀሳብ ሊቀይሩ ይችላሉ። ስለዚህ የመወላወል ባህሪ ያለባቸው ሰዎች ውሃ ባህሪ ያላቸው ሰዎች ናቸው። ዛሬ እሺ ነገ እምቢ ይላሉ። እንደገና ደግሞ ረጋ ያሉ ናቸው። በቃ በአቋማቸው አይጸኑም፣ ረጋ ያሉ ናቸው። ቀዝቀዝ ያሉ ሰዎች ናቸው። ስታዩቸው የሆነ ሰከን ያሉ ሰዎች ምናምን ይመስሏቸዋል፣ ግን ወላዋይ ናቸው። ሀሳባቸውን የሚቀይሩ ናቸው ማለት ነው። ሶስተኛ ደረጃ ላይ የንፋስ ባህሪ ያላቸው ሰዎች ምን አይነት ነው? ንፋስ ተጽዕኖ ያሳደረባቸው ሰዎች ባህሪያት ሲባል ዋና ዋናዎቹ አንደኛ እዚህም እዛም መገኘት ነው። በየቦታው በቃ አሁን እዚህ ነው ስትሉት አሁን እዛ ነው። የሆነ ሙያ እየሰራ ነው ስትሉት ተነስቶ ሌላ ስራ ቀይሯል። የሆነ ነገር አድርጓል ስትሉት ተነስቶ ሌላ ነገር ያደርጋል ማለት ነው። እነዚህ የንፋስ ባህሪ ያላቸው አይጨበጤ ባህሪ ያላቸው ሰዎች በአካባቢያቸው ከገጠማችሁ እነዚህ የንፋስ ባህሪ ያላቸው ናቸው። የመሬት ባህሪ ያላቸው ሰዎች ግትሮች ናቸው። መሬት እንግዲህ አይንቀሳቀስም። በመሬት እንደምትመለከቱት መሬት አንድ ቦታ ላይ አሁን ለምሳሌ እዚህ ጋር ያለ መሬት አንስተ ቆርሰ እስከ መጨረሻ አንስተ ሌላ ቦታ ታደርገው ማፈሩ ልዝቆት ትችላለህ እንጂ መሬት ባህሪም ያላቸው ሰዎች በቃ ግትሮች ናቸው። ከወደዱም እስከ መጨረሻ ድረስ ነው፣ ከጠሉም እስከ መጨረሻ ድረስ ነው። በቃ ብዙ እንደዚህ ሀሳብ መቀየር ቦታ መቀየር አይመቻቸውም። ተመሳሳይ የሆነ ወጥ የሆነ ባህሪ ያላቸው ምን ላይ ትኩረት ያደርጋሉ? የእያንዳንዱ ስነ ባህሪ ቢዝነስ ላይ፣ ስራ ላይ ምን አይነት ስራ ይመቻቸዋል ምናምን የሚለው በሙሉ በዝርዝር የተቀመጠ ሌላ ነገር አለ። ይሄ ቪዲዮ ተመችቷችሁ ሌላ ቪዲዮ ተጨማሪ ስራለን በእያንዳንዱ ዝርዝር ስራለን እያንዳንዱን ነጣጥለ ስራለን የምትሉ ሰዎች ካላችሁ ነጣጥዬ ሁሉንም እሰራላችኋለሁ። ግን ዛሬ እንዳጠቃላይ የአራቱ መሰረታዊ ስነ ፍጥረት ባህሪያቶችን የያዙ ሰዎች የምትለዩባቸውን አጭር መንገድ ነው እየነገርኳቸው ያሉት። እሳት ዝርዝር ወሬ አይመቸውም። ንፋሶች አይጨበጤ ናቸው፣ ሀሳባቸውን ይቀያይራሉ። ውሃ ወላዋዮች ናቸው። ንፋስ እዚህ ጋር ነው ስትል እዛ ጋር የሆነ ስራ እየሰራ ነው ስትል የሆነ ስራ እየሰራ አዲስ አበባ ነኝ ብሎ አውርቶ በሆነ ቀን አፋር ነኝ ሊል ይችላል። ስለዚህ ቦታ ይቀያይራሉ። ባስቀመጣችኋቸው ቦታ አታገኟቸውም። በእነዚህ እና በተለያዩ ምክንያቶች እነሱን ባህሪ ማወቅ ትችላላችሁ ማለት ነው። መሬቶች ግትር ናቸው። ከወደዱም እስከ መጨረሻ ድረስ ነው በአቋማቸው የሚጸኑ። አንድ የሆነ ሙያ ከጀመሩ በዛ ሙያ ላይ ከሰሩ ማተረፉም ዝም ብሎ የሚጓዙ ሰዎች መሬት ባህሪ በብዛት ያደረባቸው ሰዎች ናቸው እና እነዚህ ሰዎች በእነዚህ ባህሪያቸውና መነሻ በሆነው ባህሪያቸው ማወቅ ትችላላችሁ። ግን እያንዳንዱ ሰው ያረፉበት ተጽዕኖ አሁን የእሳት ተጽዕኖ ያረፈባቸው ሰዎች ከአቋም ጀምሮ እንዴት በአቋም ትለያቸዋላቸው የሚሉት ሲሄዱ ፈጠን ይላሉ፣ ሰውነታቸው ቀጠን ያለ ነው ምናምን የሚለው ብዙ ነገሮች አሉ። ስለ ሰውነት አቋማቸው ንግግራቸው ውስጥ ምን አይነት ነገሮች ይገኛሉ የሚለው ይሄን ከእናንተ ፍላጎት አኳያ ኮሜንት ላይ በምታስቀምጡልኝ መረጃ መሰረት ወደፊት በጥልቀት እና በዝርዝር ይዤላችሁ ቀርባለሁ ማለት ነው። ሁለቱን ነገሮችን አብሮ በማጣመር ኒውሮሞሎጂ እና የአስትሮሎጂ ጥበቦች ምን ይላሉ፣ እንደዚሁም ደግሞ ሳይኮሎጂዎች ምን ይላሉ የሚለውን ሶስቱንም በአንድ እያደረግን እንመለከታለን። እናንተ ፍላጎት ካላችሁ እነዚህ ባህሪያቶች እንግዲህ ቀድሞ የነበሩ ወደፊትም የሚኖሩ በሰው ልጆች ላይ ጥላ ጥልተው የሚያልፉ ስለሆኑ ሰዎችን ለመምከርና ለማስተማር እነዚህ መሰረታዊ የሆኑ ነገሮችን መታወቅ አለባቸው። የሰው ልጅ ባህሪውን ሳታውቀው ዝም ብለህ ተነስተህ መምከር እንደሌለብህ ከባህሪው ጋር። አንዳንድ ሰው ይሄኛው ልጅ እንደው አስቸጋሪ ነው፣ በቃ ቁጡ ነው ምናምን ይላሉ። አንዳንድ ቤተሰቦች አሁን ይሄኛው ልጅ እንደው ዝምተኛ ነው፣ አይናገር አይጋገር ይላሉ። እነዚህ ነገሮች እንግዲህ ተጽዕኖዎች ናቸው። ያለባቸው ተጽዕኖ
ተለይቶ ከታወቀ በሳይኮሎጂ ደረጃ፣ በአስትሮሎጂ፣ ኒውሮሞሎጂ ላይ ሰዎች ስነ ባህሪ የተጠናባቸው ጥናቶችን ተገን በማድረግ ከነዚህ ከአራት ውስጥ የወጣ ነገር አለ ወይ የእሳት ተጽዕኖ አለበት፣ ወይ የንፋስ ተጽዕኖ አለበት፣ ወይ የመሬት ተጽዕኖ አለበት፣ ወይ የውሃ ተጽዕኖ አለበት እና እነዚህ ሰዎች ያለባቸውን ተጽዕኖ ለይቶ በማወቅ በቃ የሚፈልጉት ነገር ከሚፈልጉት ነገር ጭምር ምን ሲነገራቸው ነው ደስ የሚላቸው፣ ምን ሲያደርጉ ነው ደስ የሚላቸው፣ ምን ሲያወሩ ነው ደስ የሚላቸው የሚሉን አጠቃላይ የሆነ ነገር በእነሱ ባህሪ ውስጥ ተጠቅልሎ የተቀመጠ ነገር ስለሆነ እነዚህን ሁሉ ነገር በማወቅ ቢደረጉ ሁሉም ነገር አስተማማኝ ከሰዎች ጋርም በቀላሉ ተግባብቶ ለመኖር ስለሚረዳ የትኛውን ቤተሰብ ምን ማወቅ አለበት? እነዚህን የልጆቹን ባህሪ ጠንቅቆ ማወቅ አለበት። በሳይኮሎጂ ደረጃ ምንድነው ሳይኮሎጂያቸው፣ በኒውሮሞሎጂ ደረጃ፣ በአስትሮሎጂ፣ በተለያዩ ነገሮች በቃ ስነ ባህሪ ላይ ጥናት የተደረጉ መረጃዎችን በሙሉ መሰብሰብ እና መሰረታዊ የሆኑ እውቀቶችን ማወቅ አለበት። ሰው ልጅ ልጆቹን ደስተኛ ሆኖ ለማሳደግ ደስተኛ ሆኖ እንዲኖሩ ለማድረግ ክሬተሮች አሉ። አሁን ለምሳሌ የፈጠራ ስራ የሚመቻቸው ሰዎች ያላቸው ባህሪ መታወቅ መቻል አለበት። እንደሌላው ሰው አይደለም ትሪት የምታደርጋቸው። የተለየ እንክብካቤ፣ የተለየ ድጋፍ የሚፈልጉ ሰዎች አሉ። ማበረታታትን የሚፈልጉ ሰው እንዲበረታቱ የሚፈልጉ ሰዎች አሉ። ሰው ሲያበረታታቸው ደግሞ የሚሉ ሰዎች አሉ። ሰው እንዲያበረታታቸው የሚፈልጉ የማይፈልጉም አይነት ሰዎች አሉ እና የሰው ልጅ እንዲያበረታታቸው የሚፈልጉ አይነት ባህሪ ያላቸውን ሰዎች አለማበረታታት ማለት በቃ አለመደገፍ ስለሆነ እነዚህ ሰዎች ድጋፍ ስለሚፈልጉ ምን ማድረግ አለብን? ማበረታታት፣ መደገፍ መቻል አለብን ማለት ነው። ስለዚህ ምንድነው ማድረግ ያለብን? በምን መልኩ መረዳት መቻል አለብን የሚለውን ነገር አጠቃላይ እናንተ አስተያየት ከሰጣችሁበት ወደፊት በሰፊው አሪፍ ቪዲዮዎችን እሰራላችኋለሁኝ። እናንተ ጥያቄ ጠይቁ። በዚህ ዙሪያ ላይ ቪዲዮ ይሰራልን፣ በዚህ ዙሪያ ላይ ፕሮግራም አዘጋጅልን በሉ። ምንም ችግር የለውም። እኔ ለእናንተ ከማቅረብ ከመስራት ወደኋላ አልልም። እምነት ሰሚ ነው አካሉ ነኝ፣ ደራሲና ዳይሬክተር። የትኛውንም ጥያቄና አስተያየት ብትሰጡኝ እነዛን የምትፈልጓቸው ነገሮች ወደ እናንተ ለማድረስ ጥረት እንደማድረግ እንዲታወቅልኝ እፈልጋለሁኝ። ጥያቄና አስተያየታችሁን ስጡን። በቀጣይ ቪዲዮ እስከምመለስ ድረስ አብራችሁን ቆዩ። ይህን ቤት ሰብስክራይብ በማድረግ ኮሜንት ላይ አስተያየት በመጻፍ እንደዚሁም ደግሞ ላይክ በማድረግ ለደገፋችሁኝ ሰዎች በሙሉ አመሰግናለሁኝ። ይመቻችሁ።